በንዴት ሰዓት ያደረግሽው ነገር ልጇን እንኳን ስታይ በድጋሚ ለምን ብለሽ እንዳትይ እባክሽ ነው እያልንሽ ያለ ነው። ቢኮዝ አሁን ምንም አይነት ነገር ውስጥ ብትሆን ሱሱን ማየት ያለብን በልጇ ነው። ልጇ ደግሞ አብሯት ነው የሚኖረው። ልክ እንደኛ እንኳን ኢትዮጵያ ትታ ምናምን የመጣሽ ሰው አይደለችም። ስለዚህ እባክሽ የዜድ ነገር አንድ ነገር ልንገርሽ፣ ዜድን እኛ መጀመሪያም ከጅምሩ ገና በፊት በሆነ ኬዝ ምናምን በተጣላሽ ሰዓት ጠይቂ። እኔ ጉቺ ቤት ሆኜ አውርቼ በተደጋጋሚ ዜድ ከዛ በቃ ከቤሩት እንድትወጣ ፍላጎታችን የምሬ ነው የምልሽ። በቃ ቢኮዝ ዜድ በጣም ብዙ ሰው ይወዳታል። ብዙ ነገር ማድረግ ትችላለች። በብዙ መንገድ የምትታይ ልጅ ናት። ነገር ግን እዛ ቦታ ላይ ተወሽቃ ገባሽ። ብዙ ሰዎች በቃ በብዙ ነገር እየተጠቀሙባት እሷንም ወደ አልባሌ ነገር እየከተቷት ስለሆነ ከዛ ሀገር ብትወጣ የራሷ ትልቅ ነገር ይኖራታል። ሁል ጊዜም ቢሆን በራሷ እንድትል ያደርጋታል የሚል እምነት ስላለን እንጂ አሁን በተፈጠረው ነገር አይደለም። ኔቨር ኤቨር። አሁንም ቢሆን አንድ ነገር ልንገርሽ አንቺ ገኒ፣ ዜድ በየትኛውም መንገድ ቢሆን ዱባይ ኢትስ ኖርማል ነው። በየትኛውም መንገድ ልትመጣ ትችላለች። ሌላ ሀገር እድሉን ብታገኝ እኔ በጣም ደስተኛ ነኝ። በጣም ደስተኛ ነኝ። ሌላ በቃ ወደ አውሮፓ ምናምን ሀገር ብታገኝ እኔ በጣም ደስተኛ ነኝ። ቢኮዝ ዜድ የሚገባ ልጅ ናት። ግን አሁንም አንቺን ተገን አድርገን አይደለም። ያንን ፐርፐዝ ያዝንላት። ጠይቂ ሰላሚናን። ድሮ 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 ነው ያወራ ነው ስለ ዜድ። በድጋሚ አሁን ይሄ ነገር ሲፈጠር ደግሞ ኦፍኮርስ ይህንንም ነገር ራሱ ብንልም ትክክል ነን። ምክንያቱም ሱሱ የደረሰባን ነገር ነገ ዜድ ላይ እንደማይደርስ ምን እርግጠኛ ነን? በአንቺ ባይሆን እንኳ በሌላ ሰው ሊሆን ይችላል። ምክንያቱም መስመሩ ተጀምሯል። ዛት ሚንስ ነገ ልጆቻችንን እያጣን ነው የምንሄደው። ስለዚህ ለዛ ስለሆነ ነው እባክሽ አሁንም ቢሆን ያለውን ነገር የምንፈልገው ሱሱስ ጋር ያለውን ነገር አሳውቂ። የዜድ ችግር የለም እኛ አለን። አዲ አታስቢ፣ በይቅርታ ይፈታል፣ እንተላለፋለን በይቅርታ። የሱሱን ነገር ግን እባክሽ ገኝ እባክሽ 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 በቃ መልሷን ነገ ትሰጠናለች። ከዚህ በላይ አናጨናንቃት። እናመሰግናለን። አዎ ማርያምን አክብረሽንም ስለመጣሽ እንደዚህም ተስፋ ስለሰጠሽን እናመሰግናለን። ማርያምን እኔ ሙኒት ትጠራሻለች ነይ ብዬ ስደውላት እሺ ነው ያለችው እና አክብረሽም ስለመጣሽ ገኒ በጣም እናመሰግናለን። ማርያምን መስዬ በውስጥ አውራሻለሁ፣ በውስጥ እናወራለን። እሺ እኔ ውድ እንጠብቃለን። ጥሩ ነገር እንጠብቃለን። ገኒ እና መስዬም በጣም ነው የምወዳት የማከብራት። አታስቢ ቢያት። እሺ እሺ፣ እኔና መሲ እናወራለን በውስጥ። እናመሰግናለን ገኒዬ፣ ጊዜ ስለምወዳት ነው በእውነት በጣም ነው የምናመሰግነው። አረቀሽ ሙኒት እንትን ነሽ ሚዩት ነሽ። በጣም ነው የምናመሰግነው መቤቲ። በጣም ቴንኪ። በጣም ቢያንስ ትልቅ ነገር ከአንቺ እንጠብቃለን። ከአንበሳውም ከምኑም የበለጠው። ከዚህ በኋላ ደግሞ እኛም ጓደኛ እንሆናለን። በቤትሽ እንመጣለን። ላይፍ ላይ የምትሰሪው ነገር ካለ አንቺም ከኛ አንዷ መሆንሽን እናሳያለን። በጣም በጣም ማርያምን በጣም በቃ በጣም እግዚአብሔር እናመሰግናለን። በጣም እኛ ከአንቺ ብዙ ነገር እንጠብቃለን። ከዚህ በኋላ ነገር እኮ ደስተኛ ስላልሆነች ወላሂ ደስተኛ አይደለችም። እንዲህም ክፉ ሰው አይደለችም። አሁን ከኛ ጋር ይሄንን የምታደርገው እራሷን ለማሳየት ነው። በጣም ማርያም እና ደግሞ ከዚህ በላይ እንመልስልሻለን። ማንነትሽን እናሳውቅልሻለን። እናመሰግናለን። በጣም እናመሰግናለን። በቃ ስፔሻሊ አረብ ሀገራት ላይ ያለን ሰዎች መተላለፍ መልመድ አለብን። ልንጣላ የሆነ ነገር ልንሆን እንችላለን። በቃ ግን ይሁን ጥግ ድረስ ግን መሄድ የለብንም። በቃ ይሁን አላረል በቃ መራራት አለብን። ስለዚህ ኮሜንታተሮች እንዳሳያችኋት ፍቅር እናመሰግናለን። ለምን ብቻዋን እዛ ጨለማ ውስጥ ያለችው እንትና ናት፣ ሱሱ ናት። ስለዚህ ሁሉም በፍቅር በነገራችን መቅደላዊት ማርያምን ይቅር ያላምን ገኒ ሆነ ሌላ ኃጢአተኛ ቢሆን ይቅር አሁን ዜድ ኮመንታተሮች ለአላህ ስትሉ መሲም በቀልብ እንዳታነሹ ይሄን ነገር ካላስ
ተበዳዩን አላህ ነው የሚያውቀው፣ በዳዩንም አላህ ነው የሚያውቀው። እሷም የራሷ ብሶት አላት፣ ያችም የራሷ ብሶት አላት። ሴጣን ያጋግላል። እንደገና ኮሜንታተር ከተጨመረ እሳት በሳት። ለሱሱ አስቡላት፣ በጨለማ ቤት ላለችው ለሱሱ አስቡላት። ዜድ ደግሞ አዲስ ነገር አይደለም፣ ድሮ ያሰብነው ነው። መጨረስ በሚገባን መንገድ ከአላህ ጋር እንጨርስላታለን። አሁን ደግሞ እንዳትበሳጭ፣ እናንተ ለአላህ ስትሉ አንድ ቦታ ሄዳችሁ እንዳታነሱ። ልዕልት እንዴት ነሽ? ሰላም ብያለሁ ሁላችሁንም። ምን ተፈጠረ? በመድኃኒዓለም ስስብኝ ዝም ብዬ ነው የገባሁት። አረም እንትኖች ናቸው የሳቡሽ። ተይ ኦኬ፣ እኔ ቤቱን አክብሬ ነው የገባሁት። ሰላም ያውርዱ። በእኔ እናገራታለሁ። ከሱሱ ጋር ይታረቁ። ይሄ የሶሻል ሚዲያን ጥልን ሶሻል ሚዲያ ይዞ መምጣት ጥሩ አይደለም። ሶሻል ሚዲያ ላይ ችግርን መፍታት ነው እንጂ ፐርሰናል ጥል ዋጋ ያስከፍላል። ይልሽ ማያስፈልግ ዋጋ ነው። ጅማሬው ፎርነቲንግ ነበረ። አሁን እዚህ መደራረሱም ጥሩ አይደለም። የግል ጸበን ሶሻል ሚዲያ ላይ መይዛችሁ መታችሁ ለፍርድ ምናምን ተታረቁ። ይሄ ለምትተዋወቁ ሰዎች ደግሞ በውስጥ ጨርሱ እና ወዶቼ ይህን ለማለት ነው የመጣሁት። እናስታርቃቸዋለን። እኔ ገኔን አናገራታለሁ። ችግር ነው። እሺ ልዕልት እናንተ ኮሜንታተሮች ግን በጣም ማርያምናችሁ ትለያላችሁ። አረጋሽቱት በቀልድ የጀመርነው ነገር አያችሁ። ማርያምን ዜድ አሁን መግባት ትችላለች። ሌላ ቦታ ራሱ ስታገኟት ጥሩ ንግግር ተናገሩ፣ የእሷን ጭንቅላት ለመቀየር። ማሚ ሳሪ መስዬ ትለያላችሁ። እናንተ ናችሁ ኮሜንታተሮችን ፍቅር ስትሰጧቸው ፍቅር መስጠት ይችላሉ። ማርያም ፍቅር ናቸው፣ ወላሂ በጣም ፍቅር ናቸው። ጨዋታ ግርግር ሲፈልጉ ነው እንጂ የሆነ ነገር ጣል ጣል የሚያደርጉት እኮ መቼም ሰው እየተጎዳ እያዩ እሷን ደግሞ አስቀይመው ሌላ ጣጣ ውስጥ አይከቱንም። አላህ ነገራችን ማሚ አብዛኛው ኮሜንታተሮች የመዳም ቅመሞች አይደሉም። በጣም ገፍቶ ሰው ሲያለቅስ ይደነግጡና በጣም አሁን ሙሊት ምን እንደሆነ ታውቂያለሽ? ልጆቹም እኮ የሱሱ ነገር ተሰምቷቸዋል። ገብቶሻል? አሁን እነሱ ታውቂያለሽ አልሆነም ነው የሚሉት፣ ግን የሱሱ ነገር ትክክል ሱሱ ፍትህ እንደምትፈልግ ስላወቁ ነው። አንደኛ ይኸውልሽ ሙሊቴ ፍቅር በጣም ትልቅ ነገር ነው። በጣም ትልቅ ነገር ነው። በፍቅር ሲሆን በጣም ጥሩ ነው። አሁን እኛ አልተሰዳደብን፣ አልተጣላን፣ ምንም አላልንም። እንደዚህ በፍቅር ስለሆነ በስልክ አውሪያት ማሚ፣ አንዴ ዜድን በስልክ አውሪኝ። ትግባ ዜድ አሁን ትግባ ካላሳዲ ምን ችግር አለው? ቅድም እኮ ሁለተኛ አካውንቴ ነው። እስቲ ፎሎ አድርጉት። ብርጅስቶን የሚለው ዜድ ትግባ። ጋይስ በጣም እናመሰግናለን። እዚህ ይስጣችሁ። ሳሪዬ መሲ እንዴት ናችሁ? ሰላም ነው ወይ? ሰላም ነው ይመስለኛል። አሁን ነው የገባሁት ኔትወርክ እምቢ ብሎኝ እና ያው ፋይሉን የዘጋችሁት ይመስለኛል። በደስታ ነው የምታወሩት እና ትናንትናም እኔ ሄጄ መሀሏ ድረስ ሱቋ ድረስ ሄጄ ላወራትና ከሱሱ ጋር ያለውን ነገር ፋይሉ እንዲዘጋ እና ያው የልጅ እናት ከመሆኑ አንጻር ይቅርታ ተባብለው ሰይጣንን ለማሳፈር ማለት ነው ያደረግነው ጥረት ነበረና አሁን ደግሞ ጥሩ ሁኔታ ላይ ነው ይመስለኛል ያለው። እንዳነጋገራችሁ ከሆነ ወደኋላ መመለሱ ትርጉም ያለው አይመስለኝም። ስለዚህ ሳሪዬ ዘግታችሁታል። እንዴት ነው የሱሱ ጉዳይ እንዴት ሆነ? አብርሽ አሁን ገኒን አውርተናታል። ህዝቡም ተረድቷል። ገኒ አብዛኛውን በተነገረው ነገር ሚዲያ ላይ ባለው ነገር ውስጧ እንደተሰበረ ነው የተናገረችው። ለሱም እኛ እናስተካክላለን። ልክ ሙኒት እንዳለችው አብራት ትመጣለች፣ እናወራለን፣ እንጫወታለን፣ ወደ ራሷ እንድትመለስ እናደርጋለን። ባለቤቴን አናግሬ እነግራቸዋለሁ ብላለች። ግን ከሁኔታዋ ስናይኛ ባለቤቷን አናግራ ጥሩ መልስ እንደምትሰጠን ተረድተናል። ቢኮዝ እኛ ጋር ጥሩ ነገር ስለተስማማች ነው። ኢቭን በሰላም አውርታ ጊፍት ሰጥታን ምናምን ሄደችው። ስለዚህ እግዚአብሔር ጥሩ ነገር እንደሚያደርግ ተስፋ አለን። ባለቤቴን አውርቼ ለነገ እነግራቸዋለሁ ብላለች። ሹር ትነግረናለች። አብርሽ እኔ ከእናንተ የምፈልገው በተለይ ቤሩቶች እባካችሁ
እባካችሁ ልክ እንደ አብርሽ የምትሄዱ የምታውቋት ሄዳችሁ ይቅርታ እንዲባባሉ ጥሩ ነገር እንዲያገኙ አውሯት፣ ንገሯት ቢያንስ በዚህ ነገር። ሲቀጥል ደግሞ ማለት ነው እንደዚህ አይሆንም እያላችሁ የምትሉ ልጆች እባካችሁ አደብ ግዙ። ለሱሱ ለልጇ ስትሉ በቃ እንደዚህ ነው ያለው። አብርሽ አንተም ደግሞ የጀመራችሁትን ነገር ጨርሱ። በቃ ጨርሰናል። ሌላ ምንም ነገር የለም። እኔ ባለችበት ቦታ ብገባ ኑሮ ደስ ይለኝ ነበር። ያው ኔትወርኩ እምቢ ስላለኝ እንጂ ግን ምንድን ነው አሁን እሷ እዚህ ሚዲያ ላይ ያሉት የሚያራገቡት ነገር አለ። ብዙዎች ቪዲዮ የሚሰሩት ነገር አለ፣ ፎቶ እየለጠፉ ምናምን። አሁን እውነት ለመናገር ያው ለሱሱ የሚጠቅማት ነገር የለም። እውነት ለመናገር ገብቷቸዋል አይደለ? ከዚህ አንጻር በቃ የምናራገበውን ነገር ይሄ ሚዲያ ላይ ምናምን ብናቆመው መልካም ነው። እኔ ስም መጥቀስም አይጠበቅብኝም። ያለችው እስር ቤት ነው። እስር ቤትን ደግሞ እኔ እዚህ ሊብናን ላይ እስር ቤቱንም አውቀዋለሁ። ከዛ አንጻር ፕሊዝ በቃ ኸላስ እቺ ልጅ ብንረዳት። በቃ ያለፈው አለፈ። በቃ ይሄ አጀንዳ በቃ ይዘጋና ስለ ሱሱ ብቻ ብናወራ፣ ሱሱን የምትወጣበት ከእስር ቤት የምትወጣበት ወደ ከልጇ ጋር የምትቀላቀልበትን ነገር ብቻና ብቻ ብንሰራ መልካም ነው። በቃ የማያልፍ ነገር የለም። የሰው ልጅ ይሳሳታል፣ ተሳስተውም ሊሆን ይችላል። በቃ ኸላስ ይሄ ሚዲያ ላይ የምናራግባቸውን ነገሮች እናቁማቸው፣ በቃ ሁላችንም ማለት ነው። ስለዚህ አሁን ከገኒ ጋር ነው ኮንታክት አድርገን ከዛ በኋላ ስለ ሱሱ ያለውን ጉዳይ እኔም ቢሆን አናግራታለሁ። ከዛ በኋላ የምትፈታበትን ከእስር ወጥታ የምትቀላቀልበት ከልጇ ጋር ነው የምንፈልገው እኛ። ስለዚህ ደስ ይለኛል። እንደው አብርሽ ከዚህ በኋላ ምንም ነገር አናነሳም፣ ምንም ነገር አናወራም። ነገን ነው የምንጠብቀው። እግዚአብሔር አምላክ ጥሩ ነገር እንደሚያደርግ ተስፋለን። የገኒን ስም ደግሞ እኛ እንመልሳለን። በቃ ምንም ነገር የለውም። ምክንያቱም እንደ ሶሻል ሚዲያ ሰውነታችን። ከዚህ ውጭ ደግሞ ለነገ ለከነገ ወዲያ አሁንም ትምህርት እንሰጣለን። እኛ ለልጆቻችን አዌርነስ መስጠት አለብን። በአንድም በሌላም ሰበብ እንደዚህ አይነት ጥቃት ለሚደርስባቸው ሰዎች ከጎናቸው እንቆማለን። በቃ አለቀ። ከዛ ውጭ ላለው ነገር ግን ሊፈታልናል ተብሎ መቶ ሚዲያ ላይ ለምናደርገው ነገር ዋጋ ለምንከፍል ሰዎች ከዚህ በኋላ በየቤታችን በየራሳችን እንናገራለን። አሁን ግን የምንፈልገው ሰላም ነው። እሺ ብለን ተስማምተናል። ነገ ገኒን እንጠብቃለን። እኛ ለእህቶቻችንም ተናግረናል። እባካችሁ መጥፎ ኮሜንት፣ መጥፎ ቪዲዮ አትስሩ ብለናል። በቃ አብርሽ እናመሰግናለን። ከዚህ ውጭም ብናወራው ሌላ ነገር ተባብለን ነው። በቃ ሳርዬ በቃ ወደኋላ መመለሱ አስፈላጊ አይደለም። ለምን እኛ ትናንትና ቤቲ ቤት ላይቭ ላይ ነበርን። እሑድ ቀጠሮ ይዘን ነበር እሷ ጋር ለመሄድ እሷ ቤት ማለት ነው። ግን አሁን እዚህ ጋር ከተዘጋ ፋይሉ ዋናው ነገር ሱሱ ከእስር ቤት የምትወጣበት እስከሆነ ድረስ ወደኋላ መመላለሱ ምንም ትርጉም አያመጣም። ስለዚህ በጣም ደስ ብሎኛል። እኔም በበኩሌ እንግዲህ ፈጣሪ አምላክ ሰላሙን ያደርግልን ነው እኔ የምለው። ይሄን ያለኝ እኔ አረጣጣ የለውም። ይሆናል እኛ የነካነው ነገር ጥሩ ነገር ይሆናል። እናመሰግናለን አብርሽ። ቴንኪዩ ጋይስ። ጌም አለኝ በኤፕሪል 15 ጌም አለኝ። ሁላችሁም እንዳትቀሩ እሺ ውዶቼ። ከሆነ ቪዲዮ ምናምን ብሰሩልኝ ብዬ አስባለሁ። ካልሆነም ደግሞ ስሙኝና ጌም አለኝ። እሺ ውዴ። አዎ ጌምሽን አስተዋወቂ። ወይ እንደው ምን አባቴ ላድርጋቸው? ጌሜን እያስተዋወቁ ነው ውዶቼ፣ እንድትመጡ ማሮቼ። የሱሱ ባለቤት መሰለኝ አስገቢ ሲለኝ አስገባሁት። ማውራት ትችላለህ ወንድሜ። እሺ እንኳን ደህና መጣ። ይሰማል ድምጼ? አዎ ይሰማል። አዎ ሁላችሁንም ያው እግዚአብሔር ይስጣችሁ። በእውነት አመሰግናለሁ። ሱሱ ትንሽ ያለችበት ሁኔታ አስቸጋሪ ነው። አንድ ብቻዋን የታሰረችው እንደ እስር ቤት እንኳን እስር ቤት ላይ አይደለም ያለችው። እኔ በቀን በምችለው ያክል ያኔ ሳላያት ያደርኩበት ቀንም የለም። ይህንን ነገር እኔ መጀመሪያ ቀን ሰኞ ሄጄ ገኒን ለብቻ በግል አናግሬያለሁ። ምክንያቱም ከኔ የሚቀርብ ሰው ስለሌለ ለሱሱ እነዚህ ሚዲያ ላይ ያሉ ስድቦች ይቆሙልኝ እንጂ እኔ ክሱን ሰኞ አስነሳልሃለሁ ከባሌ ጋር ልነጋገር ብላኝ ነበረ። ማንንም አላናገርኩኝም። እኔ መልሷን ነበረ እየጠበቅኩ ያለሁት። ግን እስካሁን ሱሱ ልትፈታልኝ አልቻለችም። ክስም አልተነሳላትም። ያለችበት ሁኔታም ጥሩ አይደለም፣ ግልጽ ስነግራችሁ። ምክንያቱም ያለችው ፖሊስ ጣቢያ ውስጥ እንጂ እስር ቤት አይደለም። ያለችው ፖሊስ ጣቢያ ውስጥ አንድ ክፍል እንጂ እንደ እስረኛ ንፋስ እየነካት ወይንም ውጭ ላይ ተመችቷት አይደለም ያለችው። በሄድኩ ቁጥር እኔ እየተላቀስን መምጣት ነው ያለን የነበረኝ አማራጭ።
እኔ ምንም ማንም አሁን ሚዲያ ላይ እኔ መጀመሪያ ቀን ቪዲዮ ሰርቼ የነበረ ወጥቼ ባካችሁን ፕሊዝ የአደባባይ ላይ እየወጣ የሚሰደበው ነገር ይቁምልኝ። ምክንያቱም ማንም እየጠቀመኝ አይደለም፣ ማንም እየጠቀማትም አይደለም። በዚህ ሰዓት ማን እንደቆመ ከኔ የተሻለ የሚያይ ሰው የለም። እስር ቤት ያለንበትን ሁኔታችን ሳምንት ያሳለፍኩትን ማሳለፍም እኔና ልጄ አለን። ሚዲያ ላይ ያለ ነገር የሰውን ህይወት ያበላሻል። ለወደፊቱ መማሪያ እንዲሆን ሚዲያ ላይ ዝም ብለን ወጥተን የምናወራው ነገር በጣም ነገ ዋጋ ያስከፍለናል እና እናንተ ማሰባችሁ በጥሩነት እንደዚህ ላደረጋችሁልኝ ያው በእኔም በልጄም ስም እግዚአብሔር ይስጣችሁ። ነገ ፈጣሪ የሆነ ችግራችሁን ይፍታላችሁ ሳታስቡት። እኔ የሚያስጨንቀኝ ማንም ተነስቶ ለሱሱ ቪዲዮ ስለሰራላት ወይንም ሱሱዬ ብሎ ወጥቶ ሚዲያ ላይ ስላለቀሰልኝ ሳይሆን የእሷ መውጣትና የእሷ መውጣት ብቻ ነው የሚያሳስብ። ቪዲዮ ላይ ሰው ብንሳደብ ሱሱ እስር ቤት ሆና ለእኔ ጥቅም የለውም፣ ለልጄም ጥቅም የለውም። ብዙ ጊዜ እንደውም የማየው እየተረበሽኩኝ አይምሮ ያለው የልጄን ቪዲዮ ቲክቶክ በገባው ቁጥር እያየው ቲክቶክን እስከምጠላ ደረጃ ደርሻለሁ። በሚዲያ የተነሳ ልጄ እጄ ላይ ነው ያለው። አሁንም በፊትም ሁልጊዜም አባት አለው። ግን እናንተ ነገ ልጄ ምናልባት አድጎ እነዚህን ሪከርደሮች ሳይ ምን አይነት ጥያቄ ቢጠይቀኝና ምን አይነት መልስ ሰጠዋለሁ የሚለው ነገር ነው ውስጤን እያሳመመኝ ያለው እና ለዛም ነው በቪዲዮ ወጥቼ እባካችሁን በቃ ልጄን ምንም አይነት ቪዲዮ አትለጥፉልኝ እና እኔ ብዙ እንትን ማለት አልወድም። መብርሃን ሁላችሁም እግዚአብሔር ይስጣችሁ። ለፍታችኋል፣ ደክማችኋል። ከምንም በላይ እኔ ደስተኛ ሆነው ነገሩ አልፎ እሷ ወጣ አይኗን ሳይ ብቻ ነው በቃ እና ሳሪም መሲም ሙኒትም ሁላችሁም ያሳባችሁን መድኃኒዓለም ይምላላችሁ። በጣም አመሰግናለሁ። በእኔም በልጄም ስም እኔ የእሷ መውጣትና መውጣት ብቻ ነው እያሳሰበኝ ያለው። ፖሊስ ጣቢያን ያለችው እስር ቤት አይደለም ያለችው። አንድ ክፍል ውስጥ ብቻዋንና በአንድ ፍራሽ ነው ዘግተውባት ያለችው እና መረብ ነገር ከፍቼ ብቻ ነው እንኳን አይኗን ማየት የምትችሉት። እንደ እስረኛ እንኳን አካሏን እያያችሁ መጠየቅ አትችሉም ያለችበት ሁኔታ እና በቃ ሁላችሁም መስዬ በጣም አመሰግናለሁ። እኔም አመሰግናለሁ። ሳሪዬም አመሰግናለሁ። የምትሰሙኝ ካላችሁ ባካችሁን የልጄን ፎቶ አትለጥፉብኝ ስለ መድኃኒዓለም። ምክንያቱም ነገ ልጄ ለሚጠይቀኝ ጥያቄ እኔ መልስ የለኝም። ምክንያቱም እኔ ልጄን ሚዲያ ላይ አይደለም የወለድኩት፣ ሚስቴንም ሚዲያ ላይ አይደለም ያገኘኋት። ለተናገራችሁኝ ላላችሁኝ ሁሉም ሚዲያ ላይ እየወጣሁ መስጠት አልችልም። ግን እባካችሁ በቃ ልጄን አትለጥፉት። ሱሱ ናት። ነገ በህግም በእርቅም በሆነ ሁኔታ ሚስትህም ከልጅህም እሷንም ከልጇ ካንተ በምንም አይለያችሁ። ኢንሻአላህ ኢንሻአላህ ትወጣለች። ለመልካም አድርገህ ውሰደው። እዛ ባሳለፈችበት ቀናት አላህ ከሆነ ነገር ደብቆልህ ነው፣ ሚስትህን ከክፉ ነገር ሸሽጎልህ ነው። ሊያስተምራችሁ ማን ወግድ ወዳጃችሁ፣ ማን ጠላታችሁ፣ ማን የክፉ ቀን ደራሽህ እንደሆነልህ እንድታቅ ነው። ከዚህ በኋላ ደግሞ ሚዲያ ላይ ያለውን ነገር እኛ በየቤቱም እየገባን እንነግራለን። ወጣም በገባ ቁጥር እንናገራለን። ኢንሻአላህ አይደገምም። ማንም ልጅህንም የተፈጠረውንም ነገር ማንም አያነሳውም። ኢንሻአላህ እንደምታየው ሁሉም ፖዚቲቭ በሆነ ሁኔታ ነው የሚናገረው። አንተም አይዞህ ወንድማችን፣ አይታገዝም እንጂ ባገዝነህ። የሚደረግ ነገር ቢኖር ኖሮ ቅርብ ያለህ ቢሆን ኖሮ ህጉ እንደ ኢመራት ቢሆን ብዙ ባደረግን ነበር። አሁንም ቢሆን እህታችን አላጎደለችም። የእሷንም የልቧን ያውቀዋል። መቼም ክፋት ቢኖር ጭካኔ ቢኖር ድርግምግም አድርጋ አላቃችሁም ማለትም ትችል ነበረ እና ዮኒ ስትወጣም ደግሞ ለሚሆነው ነገር አላህ ሁሉንም ነገር ያቅልለው። አላህ ሁሉን ነገር ያሳምረው። እሱ ይቅደማት፣ ይከተላት። ባለችበትም ቦታ ደግሞ ብዙ እያስተማራት ያለው ነገር እንዳለ አምናለሁ። ለሁሉ ነገር ሰበብ አለው፣ ለመልካምም ነው እና አይዞ ወንድማችን። ሙኒትዬ ሙኒት እዚህ ሀገር ላይ ምን አለ መሰለሽ፣ ሁለት አይነት ነው እስር ቤት ያለው። ገና እንደገባሽ መክፈር ነው የምትገቢው። ከዛ በኋላ ነው ወደ አምልላ። አሁን መክፈር እንዳለች ጉዳዩን ቶሎ ብለን እንደዚህ በፍቅር ብናስወጣት መልካም ነው። በእርቅም ይሁን በምንም ይሁን ያንን ነገር ነው። እዛ ከገባች በኋላ ችግር ነው። አዎ አልኳት እንዳያመልጥሽ፣ ከእጅሽ እንዳያመልጥሽ። ማለት ህግ የሚባለው ነገር ደግሞ እኛ ጋር እንደ ኢመራት ከሆነ ግለሰብ ከሳሽ እንኳን ይቅር ቢል አንዳንዴ ወንጀል እንደ ወንጀል ከተያዘ
ህግ ራሱ የማይለቅበት ጊዜ አለ። ገባ? የግለሰቡን ቅጣት መጠን ይቀንስልህና የመንግስት ቅጣት የሚቀጥልበት ጊዜ አለ። እንደዛ ከእጅሽ እንዳያልፍ ነገ አታሳልፊ ብያታለሁ። ተቀበላለች። አላህ እሷንም ያግዛት መልካም ነገር ለማድረግ። ሰይጣን ታውቃለህ ወስከጁ ዮኒ እኔ ምንም አልልም። የልጅ ነገር የወለድን እናውቋለን ሁላችንም። የሱሱ ልጅ የሁላችንም ልጅ ነው። እዚህ ሚዲያ ላይ የወለድን የወለዱትም ያልወለዱትም የሁላችንም ልጅ ነው። ግዴታ ከኛ ማህፀን መውጣት የለበትም። ሱሱም ሆነ ገኒ ደግሞ የሰው ልጅ ነፍስ ገድሎ ስንት ህዝብ ተላልቆ እንኳን አንድ ላይ ቁጭ ብለው ውስኪ ይጠጣሉ። ገባ? ስለዚህ ይሄ ደግሞ ያለ ነው። ያው እኛ ሴቶች ነገር እንትን ስለምናገን ነው። ሰው ሆኖ ማይሳሳት የለም። በቃ ምድር ላይ ሰው ሆኖ ማይሳሳት ሰው የለም። ንጹህ ሰው ነኝ የሚል ሰው ካለ ራሱን ይፈትሽ። ስለዚህ ስህተት ተፈጥሯል። ይህን ስህተት ደግሞ በሰላም እና በእርቅ ነው እና ደህና አደሩልኝ። የዚህ ሞዲኔተሮች እንዳስተያየት ልስጣችሁ አንድ ነገር እኔን ጨምሮ ማለት ነው። እባካችሁ ሰውን አታወዛግቡ። ከነገሩ የበለጠ እናንተ እኮ አወዛገባችሁ። ዘበኛ አያስፈልገኝም። ሁልሽም ሞዴሬተር አነሳሻለሁ። የስልጣን አልመጣም። ኦርደርሽ ማለሽ ሆንሽ አላለቀም ነበር። እያንዳንዳችን ነቅዬ ከዚህ ቤት እንዴ ማርያምን በወዲያ ያደርጉናል፣ በወዲያ ያደርጉናል፣ በዛ ያደርጉናል፣ በዚህ ያደርጉናል። ይህን የራሱ እኮ በጣም ከዛ ከታች ማለት ነው። አረ ሞዲኔተሮች ሲሉ እኔ ለራሴ ያፈ አሁን አስገቢያ ዜድ ታውራ ያኔ ሌላ ነገር እንጫወት። እሷ ተበሳጭታ ስላለች ተዋት። ምንም ነገር ሰበብ እንዳይሆን ትረጋጋ። ጋይስ ይሄንን አካውንት የበቂ አካውንት ነው። ሁላችሁም ፎሎ አድርጉት እሺ። አዶል ትራቭልን ማለት ነው። 3000 ሰው አላችሁ። 100,000 ሊገባ ትንሽ ነው የቀረው። ሳሪያል ሀበሻን ተክተሽ አስታራቂያችን ወይ ሳሪያል ሀበሻ እናታችን ስትሆን አንቺ ደግሞ እህታችን፣ ታላቅ እህታችን፣ የስደተኞች ታላቅ እህት፣ አስታራቂያችን፣ ሰብሳቢያችን በጣም ነው የምናመሰግነው። በጣም ነው የምንወድሽ። በጣም ወድሻለሁ። አሁን ልዩ ሰው ነሽ። ወላሂ ሰው አክባሪ፣ ራሱን የሚያከብር ሰው ነው ሰውን የሚያከብረው። በጣም አመሰግናለሁ። እኔም አመሰግናለሁ እህቴ። መልካም አቡዬ፣ እኔ ወድ በጣም ነው የምናመሰግነው የኔ ቆንጆ። እሺ አላህ ያክብርልኝ የኔ እናት። አሚን አሚን። ሰላም ደሪልኝ። ልጆቹን ሳሚልኝ። እሺ እሺ። እኔ ወድ ደህና ደሪ ውዶቼ፣ ማሮቼ፣ ፍቅሮቼ። አሁን ጌማችንን እንጫወት።